አይስጥልኝ የተከበራችሁ እህቶች ወንድሞች እናትና አባቶች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የምንገኘው እማማ ዝናሽ በጎ አድራጎት ድርጅት ነው። በየቀኑ የነዳያን ምገባ ወይም የአቅመ ደካሞች ምገባና ገላጠባ እንደዚሁም የአቅመ ደካሞች ቤት እድሳት ይኖራል አለ። እየመጣችሁ ተሳተፉ ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋር በተጠቀሱት ስልክ ቁጥሮቻችን እየደወላችሁ ነዳያን መመገብ በምትችሉት በማገዝ የድርጅታችን የባንክ አካውንት እዚህ ጋር አለላችሁ እንድታግዙ በእግዚአብሔር ስም አደራ እንላለን። በነፍስ ይማር ስም እንደዚሁም ልደት መንፈሳዊ በዓል ስታከብሩ እንደው ከአደጋ የተረፋችሁበት ቀንም ሲኖር በእንደዚህ አይነቱ ሁኔታ ነዳያን እየመጣችሁ እንድትመግቡ አደራ እንላለን። ሰላማችሁ ይብዛል። ደህና ዋላችሁ። አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሰን አደረሳችሁ። እግዚአብሔር እነዚህን ቅዱሳን መላእክትን ለሰው ልጆች አጋዥነት ስለሰጠ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ይኸው በስማቸው እግዚአብሔር ቃል ኪዳን ስለገባላቸው በስማቸው የተራበ ይበላል፣ የተጠማ ይጠጣል፣ የታረዘ ይለብሳል። ዓለማችን በሰላም ውላ በሰላም ትገባለች። እንደዚሁም የተራበ ይበላል፣ የተጠማ ይጠጣል፣ የታረዘ ይለብሳል። እንግዲህ በዛሬ ቀን በቅዱስ ሚካኤል የሰኔ 12 ከአቅማችን በቃን እስከምንል ድረስ ልባቸው ላይ እግዚአብሔር ያደረ ሰዎች በቅዱስ ሚካኤል ምልጃ በረከትን ያገኙ ሰዎች በቃኝ እስከምንላቸው ድረስ ግማሹ 1 ሰው፣ ግማሹ 800 ሰው፣ ግማሹ 100 ሰው፣ ግማሹ ደግሞ 30 ሰው እያደረገ አረ በቃን አልቻልም እስከምንል ድረስ ነዳያንን መግበውልናል። ሁላችሁም አመስግኑልን በደንብ አድርጋችሁ በጭብጨባና በእልልታ እግዚአብሔር ይስጥልን። ስማቸውን ለመጥቀስ እዚህ ውስጥም ደግሞ የምትጸልዩ ሰዎች አላችሁ። አዳፋ ልብስ ለብሳችሁ ሰዎች የምትባርኩ ለሰዎች የምትጸልዩ ሰዎች ስላላችሁ ለእናንተ ለማመስገን እንዲመቻችሁ ስማቸውን እጠቅስላችኋለሁ። እሺ፣ በቅዱስ ሚካኤል ስም ስሜ ይቅር ያሉ 100 ሰው አመስግኑ። እንደዚሁም ደግሞ ለ20 ሰው ወለተ አማኑኤል የኔ ወልደ አማኑኤል የሷ ወለተ አማኑኤል በስም ሞክሼ ናት። እግዚአብሔር ይስጥልን አመስግኑልን። እንደዚሁም ደግሞ ስም አይጠቀስ ያለ ለ50 ሰው በቅዱስ ሚካኤል ስም ሰጥተውናል፣ መግቦልናል። ለ50 ሰው እግዚአብሔር ይስጥልን። ወለተ ማርያም ነሐሴ 12 ከአደጋ የተረፍኩበት በቅዱስ ሚካኤል አማላጅነት እድሜ የተቀጠለልኝ ቀን ስለሆነ በነገራችን ላይ ቅዱሳን መላእክት እድሜ ይቀጥላሉ። ማንን ለምነው? እግዚአብሔርን ለምነው ሲያስቀጥሉም ወንጌል ላይ ተጽፎ አንብበናል። ሉቃስ ወንጌል ላይ አለ። እቺን ዓመት ተዋት እያለ ያቺ ያስቸገረችው አትክልት በዚህ ዓመት ደግሞ ተዋት ብሎ ምልጃ ያቀረበው መልአክ ነው፣ የእግዚአብሔር መልአክ። ከዛ እድሜ ተቀጥሎላት እኛም እድሜ ተቀጥሎልን ነው። እየሰማችሁ ነው አይደለ? እምንናገረው እድሜ የሚያሳጥር ነው፣ እምንሰራው እድሜ የሚያሳጥር ነው። አስተያየታችን ሰብሮ የሚጥል ነው። ስለዚህ እችሜታችን ወለተ ማርያም ትባላለች። ነሐሴ 12 ከአደጋ ተርፌ እድሜ ተቀጠለልኝ። ሳስበው ሳሰላስለው ማድረግ ያለብኝ የተራቡትን አብልቼ እግዚአብሔርን ማመስገን አለብኝ በማለት ለ100 ሰው አብልታለች። እግዚአብሔር ይስጥልን።
የእኛንም ደግሞ እድሜያችንን ለበጎ ነገር ይቀጥልልን። የእድሜ መርዘም ጽድቅ አይሆንም፣ የእድሜ ማጠርም ኩነኔ አይሆንም። እየሰማችሁ ነዋ። በተሰጠን እድሜ እግዚአብሔርን አስደስቶ ሰውንም አክብሮ የተቸገረ ረድቶ ስንሞትም ቀባሪ እናገኛለን። እየሰማችሁ ነው። ቀላል አይደለም ቀባሪ ማግኘት። ሞኝ አትሁኑ። ያ ሞተ፣ ማን ሞተ? ያ ክፉ ውይ አልሄድም። ማን ሞተ? ያ ደጉ ሰው፣ ያ የተራበ የሚያበላው፣ የተጠማ የሚያጠጣው፣ ያ የታመመ ላጩን የሚጠርግ ሰው፣ የታመመን ሰው ላጩን ጥርግም ያደረገው ሰው ይንጋጋል፣ ይመጣል ሰው። እየሰማችሁ ነው። ክፉ ነው ከመሞት እግዚአብሔር ይጠብቃችሁ፣ ይጠብቀን በእውነት። ሌላው ደግሞ እህተ ማርያም የምትባል ለ25 ሰው፣ እንደዚሁም ደግሞ አስካለ ማርያምና ሀብተ ሚካኤል፣ እነዚህ ሁለቱ መጀመሪያ 100 ሰው አበሉ፣ ከዛ ይጨመራሉና 85 ሰው ጨመሩልን። እግዚአብሔር ይስጥልን። ሁሉንም በደንብ አመስግኑልን። ቅዱስ ሚካኤል ይስጥልን። አሜን በሉ እንጂ። ቅዱስ ሚካኤል ይስጥልን። ቅዱስ ሚካኤል ደግሞ ያጣነውን ሰላም ለሀገራችንም፣ ለቀያችንም፣ ለሰፈራችንም፣ ለከተማችንም፣ በአጠቃላይ ለአፍሪካ ለዓለምም ይችላሉ። ቅዱሳን መላእክት ጸጋ አላቸው፣ ስልጣን አላቸው። እንኳን እነሱ በእግዚአብሔር ፊት የሚቆሙ ቅዱሳን መላእክት ቀርቶ እኔ በእግዚአብሔር ፊት የምቆመው የእግዚአብሔር መልአክ ነኝ ብሏል ቅዱስ ገብርኤል አይደለ? መቆም ማለት መገተር ማለት ነው። ዝም ብሎ ይለምናል፣ ያስታርቃል ማለት ነው። አሁን እናንተ የተጣላችሁ ውይሱ ፊትማ አልቆም ትላላችሁ አይደለ? ስትጣሉ ማለት ነው አይደል? የእግዚአብሔር መልአክ ግን በእግዚአብሔር ፊት ሁሌ ዘወትር ይቆማል። በማን ፊት? በእግዚአብሔር። ስለማን? ስለኛ በሉ። ስለማን? ስለኛ ይቆማል። ምን እያለ? እባክ ብታስቸግርም ተዋት፣ ንስሐ እስካስገባት እስክትማር ቤት አምጥቼ እስክትማር ድረስ ተዋት እያለ ያማልዳል። መጽሐፍ ቅዱስ ላይም የእግዚአብሔር መልአክ ምድር ላይ ሲወርድ ምድር ምን ሆነች ይላል? በራች ነው የሚለው ዮሐንስ ራእይ ላይ። እየሰማችሁ ነው። ምድር በራች። ምን ላይ ሲወርድ? ዓለም ላይ። አንዱ መልአክ እኮ ነው። እኔና ታውቃላችሁ አይደለም? እኔና እናንተ አንድ የዜሮ ሻማ እንኳን ያክል አናበራም እኛ። ታውቃላችሁ። አንዱ የእግዚአብሔር መልአክ ምድር ላይ ሲወርድ ምድር በራች። አንዳንድ የዋህ ሰው አለ፣ እዚህ የተገኘ መልአክ እንዴት ተብሎ ነው ቁልቢ ገብርኤል የሚገኘው? እንዴት አስኮ ገብርኤል የተገኘ እዚህ አዲሱ ሚካኤል እንዴት ይገኛል? ዓለም ላይ ወረደ አንዱ መልአክ፣ ምድር በራች ይላል። በረከቱ ይደርብን። ሰላም ግቡ። አሜን።
ነው።